ኦቨር ሰውነቷ ሪያክት የሚያደርገው ካለባት ችግር ሊሆን ይችላል። ግን ዳት ወስቱ ማሽፈዋስ ለኛም በጣም ትልቅ ከባድ ነበር ያሳለፍነው ጊዜ። አሁን ላይ ምንም የተፈጠረ ነገር የለም። ቤቱ ራሱ ከተዋዋሉ ኦልሞስት በጣም ረጅም ጊዜ ሆኗል። ሜቢ አመት ምናምን ያልፋል ነገር ያው ሶ አሁን ላይ ይሄ ግብግብ ልክ እንዳልኩሻላ ከልጆቹ ጋር ግብግብ አለ። ላይክ መልስ ይሰጣጣሉ ምናምን ነገር ሶ ውጭ ላይ የሚመክራት ሰው አለ እንጂ ዛሬ ከ30 አመት በኋላ እንደምንብለሽ ነበር። እህቶቼ በጣም ጨዋ ናቸው፣ ሃይማኖተኛ ናቸው ብለሻል። ሰው ጨዋና ሃይማኖተኛ የሆነ ሰው ለእናቱ መልስ ይሰጣል? ኖ መልስ መስጠት ሌላ ነው። ቅድም ያልኩሽን ሀቡ አስታውሽ። ያለምንም ምክንያት ስትሰደቢ፣ ያለምንም ምክንያት ስትደበደቢ ቁጭ ብለው ገብተው እናቴ ያለምንም ምክንያት ልትሰድበኝ ትችላለች እናቴ ስለሆነ ኦኬ እሱን እኮ እኛ ነና ማቹር ስለሆንኩኝ ያንን እኛ እንረዳለን። ህፃናቶች ናቸው ልጆቹ ዲያነት ዳት ግዲ ነው ልክ እንዳልኩሽ ህፃናት የሚሆኑት ማሪ ራመት ሳይሆናለች እንኳልኩሽ ራመት ተንሻቆ 20 ዓመቷ ነው። እንዴት ነው ዲፕሬሽን ውስጥ ገብታለች? ኖ ሀው አንቺ ኢማጂን ኦኬ ፎር ዋት ሪዝን አንቺ ልጆች መጥፎ አይን ሊያዩሽ ይችላሉ። ሶ 5 ሰው ውሸታም ነው እያልሽ ነው? 5 ሰው ምንም እኔ የተረዳሁትን ነገር ላስረዳሽ። እኔ የተረዳሁት እናንተ እናታችሁን ከሆነች ሞደርን በጣም የተማረች ዘመናዊ እናት ጋር እያነጻጸራችሁ የእኛ እናት ለምን እንደሌላው እናት በትህትና የምታናግር የምትመክር ምናምን አልሆነችም አይነት ነገር አነጻጽራችሁ የተማረ እናትና ያልተማረ እናት እኩል ልጁን ትሪት አያረግም። ኦኬ የድሮ እናትና የእናቶቻችንና አሁን እኔ ልጆችን የማሳድግበት መንገድና እኔ ሶስተኛ ልጅ ይዣለሁ በወዴ 2 ልጆች የ10 ዓመትና የ7 ዓመት ልጆች እያሳደግኩ ነው። አሁን እኔ ልጆች የማሳድግበት መንገድና እኔ እናቴን ያሳደገችበት መንገድ አንድ አይደለም። እሷም እንደዛ ነው እየተቆጣው ነው ያደግኩትኝ። እኔ ግን ዛሬ ግን 10 ዓመት ከተወለደ እንደዚህ ነክቼው አላውቅም። እሷም ትረዳዋ እኮ እሷም ትረዳዋ። ትናንትና ሃይማኖት ስትደረግ ምን ስትደረግ እሷና እናንተ የዚህ ዘመን ልጆችና በጣም ነው የምታስቸግረን ሀቡ ማመድ። እኔ ምሬ ልንገርሽ ነው በእናቴ ነው የምለው ባይዘው ትክክለኛ ስለመናገር ነው በእናቴ የምለው። በጣም ህይወቴን አበላሽቷለች። ግን አሁንም ምን ያልጠላትም እናትነቷ እንዳለ ይቀጥላል። ነፋ ምትኖርልን ኦኬ አሁንም ምንም ኮምፕሌክስ የለብኝም። እኔ ግን በጣም ነው የምታስቸግረን ገባሽ? ልክ እንዳልኩሽ አንቺ ጎረምሳ መጥቶ ሲረጥሽ ቀላል ነው ሀቡ ቀላል ነው አይደለም። ቀላል እውነት አድርጋው ከሆነ አይደለም። ግን ልንገርሽ አንድ ነገር እሱን እርግጠኛ መሆኑ ከባለቤቱ ሰማኗ ሃይሚዬ ታስቸግረናለች ስትይ አንቺ እናትሽ ላይ ዲክታተር እየሆንሽ ነው፣ የበላይ እየሆንሽ ነው፣ ተቆጣጣሪ እየሆንሽ ነው። ለሷም ለህቶቼ ታስቸግረን ላይ እንዴት ነው እናት ልጆቿ የምታስቸግረው? ልጆች ናቸው እንጂ እናታቸው የሚያስቸግሩት ነው። እኛ እናታችንን ታስቸግረን ነው ሀቡ። አሁን ላይ እንዳየሹ ሶሻል ሚዲያ ላይ የሚወጣችሁ እሷ ናት። እኛ እናታችንና በፊት ነው ታስቸግረን የደረሰባት በደል ነው። እሺ እኛን እየተበደልን ያለ ነው ነው ሀቡ ማነው እናት ብትሆን ኖሮ ይኸውልሽ ሀብታም እናት ብትሆን ኖሮ እሷ ነበረች የበላይ የምትሆነው። እሺ ምን ጠይቀናታለን? ከሷ በላይ ገንዘብ ስላላችሁ የለንም። ከእናንተ ገንዘብ ለማግኘት መለማመጥ አለባት። የለንም። አሁን እኮ ኦቨር እየተደረጉ ነገር ሀቡ እየተረዳሽው አልመሰለኝም። ይቅርታ ጋር እኔ ልትረጁ የምፈልገው እኔ የደረሰብኝ የነበረውን ነገር እነሱ ላይ አሁንም እየደረሰ ስለሆነ የተቀየረ ነገር ስለሌለ ገባሽ? ከዘመኑ ጋር ትዘምን። እኔም በፊት ስታሳድግ ትመታኝ ነበር፣ ትገርፈኝ ነበር። ኢትስ ኦኬ በእኔ አልፏል። አሁን ግን ታናናሾችን እኔን ትሪት ታደርግበት በነበረው መንገድ አታድርጋቸው ነው አሁን እየተረዳሁሽ። አትሊስት እኔ አግቢም ራሱ ብዬ ጠየቅኳት። በቃ ከኛ እናታችን ከጎረምሳ ጋር ምናምን ያልሆነ ቦታ ስናት ደስ ስለማይለን የራሷ ውስጥ ግባ ቀና ብሎ ማንም ሰው እንዳያት አንፈልግም። አባታችን ምናምን ብለን የወገንበት ምንም አይነት መንገድ የለም። ግን አሁን እርግጠኛ ነኝ ደርሰዋል። እህቶቼ መውጣት ካለባቸው ይወጣሉ። እንዲወጡ ማደርጋቸዋለሁ። ችግር የለውም። ስሙን በቤቱ አባታችን ስሙ በሷ ስም እንዲዞር እንለምለዋለን። አባታችንን እንደውም ብዙ ጊዜ አናውራውም። እሱን እንለምለዋለን በስሙ አይሆን። እሱን ከሆነ ብቻ የምትፈልገው ግን አይ ዶንት ቲንክ ሶ። ምክንያቱም እሷ የምትፈልገው እሱን ብቻ አይደለም። ልክ እንዳልኩሽ የምትፈልገው ብለሽ ታስቢ። በቃ ልክ እንዳልኩሽ አሁን ውጭ ላይ የሚመክሯት በጣም ብዙ ሰዎች አሉ። እነሱ ናቸው ሶሻል ሚዲያ ላይ እንድትወጣ ያደረጓት እንጂ እሷ ሃይሚ ላውራሽ እፈልጋለሁ እንዲህ ሆኛለሁ ብላ አውርታኛ አታውቅም። እንደው ምን እኔን በተረጋጋ መንፈስ ማውራት እንጂ ሁሌ ይኸውልሽ እህትሽ እንደዚህ አድርጋ በዚህ ወጣ እንዲህ ብላኝ ምናምን ስትለኝ ኧረ ማማ ተረጋጊ አትናደጂ፣ ቆይና አውራታለሁ ነው የምላት። እኛ በጣም ተረጋግተን ነው አሁንም እያሰብን ያለው። ግን ነገሩ ዲፕ ዳውን ካሰብሽው አይ ዶንት ኖ ቀላል ነገር አይደለም። አሁንም ልጆቹን የማትፈልጋቸው ከሆነ እንዲወጡ አደርጋቸዋለሁ። ቤቱን ከሆነ የምትፈልገው ቤቱን በስሟ ይሆናል። አይሽ የበላይነትሽን እያሳየሽ ነው። አሁንም ልጆቹ ካልፈለገቻቸው እንዲወጡ አደርጋቸው። እሷ ናት 9 ወር አርግዛ በማህፀኗ ይዛ በምጥ
ተሰቃይታ ወልዳ አሳድጋ እዚህ ያደረሰቻቸውና አንቺ እንደ እናት አትሁኝ። አንቺ እናታቸው አይደለሽም። እንዲሁ አደርጋቸዋለሁ ስትይ እሷን እንደሌለች እየቆጠርሻት ነው። ኖ እሷ የምትፈልገው እሱን ነው እኮ ብዬሽ እኮ ነው። እኔ እኮ የምትፈልገውን ፍላጎቷን ላደርግላት እኮ ነው። ፍላጎቷን እሷ የምትናገር ፍቀጅላት ማለት ያ ፍላጎቷ እሱ ነው። እኔ ስለማውቀው ነው። እኔ ፍላጎቷን አውቀዋለሁ። ፕሊዝ እየተቆጣጠርኳት አይደለም። እኔ ግን መላ እየሰጧት ነው። እኔ መላ እየፈለኩላት። እስቲ ምንድነው ያስነሳሻት? እሺ ያው ጠይቃት። ምንድነው የምትፈልገው? ምንድነው የምትፈልገው? እኔ ልስማ። ይሄን ነው የምፈልገው ያለችው በሙሉ ይደረግላታል። ግን እኛም የራሳችን ሀቅ አለ። የምርነታችን የመጠየቅ ሀቅ ከሌለን አናውራ። ማን ጠይቅ አላችሁ? ሀቅ አላችሁ የመጠየቅ ግን ሀቅ ካለን ግን የራሳችን ጥያቄ እንጠይቃለን። እርግጠኛ ነኝ መልስ አትሰጠንም። ለዛ ምክንያት ስለሌላት እያንዳንዱ ነገር ያርገችው ምክንያት ስለሌላት መስጠት አለባት። እናንተ መልስ እንደምትሰጡት እሷ መልስ መስጠት አለባት። ምንድነው የምትፈልጊው ቢያት? ይኸውልሽ ሙባሪክም የተባለው አሳድጎናል፣ ምንም ብሎናል። ከዛ ውጭ ከሱ ጋር ምንም ጸብ የለብንም። ባለ ትዳር የትልልቅ ልጆች አባት ነው። ገባሽ? አሁን እሱን ከባለቤቴ ጋር አንድ ላይ አገዝክ ብላ ነው አሁን እሱ ራሱ በጣም እያስጨነቀችው ያለችው። ይሄ በጣም ዲስሪስፔክት ነው ለሱ። ገባሽ? እንደዚህ አይነት ቦታ ላይ እሱ መገኘትም አይፈልግም። በጣም መጥፎ ነገር ውስጥ እንደሚገባ በዚህ ያክል ደረጃ የደረሰን ነገር አሁን ግን ይሄ የልጅና የእናት የሚባለው ነገር ላይ በጣም ኢንደንጀር ውስጥ ነው ያለው። ድሮም የነበረብን ነው ግን አሁን ላይ ብሶብናል። ገባሽ? ብሶብናል። የመጨረሻ ደረጃ ላይ ያለ ነው። ምን እንደምትፈልግ ጠይቂያት፣ እናደርግላታለን። ከዛ በኋላ ግን እኛና እሷ ጋር ያለው ነገር ይበቃል። እናት አሁን እናት አንቺ እንድትናገር ይድል እንሰጣለን። አጠገብሽ ያለችው ማይኩን ታብራለሽ። እህቴ ማይኩን አብሪላት እባክሽ። ድምጿ ወደኛ እየመጣ አይደለም። እንትኑን ወይ አሳያት። ከዚህ በኋላ ማይክ ስታበራ እንዴት እንደምታበራ። እሺ ያመሰግናለሁ። ከመጀመሪያ ጀምሮ ስናገር እንደው አፏ ሞልታ ለተጠየቀችው ጥያቄ መልስ ላለመስጠት እናቴ ወንድ አጠገብ ይዛ ትተኛ ነበር። ስንት እኔ አሁን እኮ መሰራው በበጎ ፍቃድ ቤት ለቤት አልጋም ሆቴልም ያለበት ቦታ እኮ ቀንዶ አይደለም። እንደው ስታይኝ አልጋም ማይያዝልኝ እናት ነኝ እኔ። እስቲኝ ሀቢባዬ ይሄን እስቲ የተማርኩ ወረዳው ደግሞ ለብዙ ሴቶች አርአያ ከጎዳና ላይ ከኒቢጤውን ጋር ታገኘኛለሽ፣ ከምስኪኑም ጋር የምታገኝ ነይ። ወረዳውን ምሪ። አሁን ካቆምኩ እኮ 6 ወር አልሞላኝም እኔ ማለት ነው። ወረዳ 9 አንድን ወረዳ ምሪ ብሎ ቢሮ ቁልፍ ይሰጠኝ። ስነ ምግባሬን አይቶ እኮ ነው እንዲህ አይነት እኔ እንጃ ልጆችን ማጋደም መግደል ማለት ነው ወይም በሽተኛ ነኛ የአይምሮ ችግር አለብኝ ማለት ነው። ልጄን አፍተኝቼ ወንድ ልጅ ከገባው እሺ። እነ ሙባሪክ ኮለቴ ይመጡ ነበረ ሞተር የሚነዳ አቡበከር ሄለንና አንቺ ይዛችኋቸው መታችሁ ማታ እየቃሙ ያድሩ ነበር። እናንተ ፈልገው ነው ወይ ዘመን ሊጠይቁ ነበር የሚመጡት? ሃይማኖት ይመጡ ነበር አይደለ? እና ይተኙ ከእናንተ ጋር ሊተኙ ነበር የሚመጡት። እንግዲህ ሰው ዘመድ ቤት ሲሆን ምላሽ መስጠት ትችያለሽ። እሺ መመለስ ስትፈልጊ ይመጡ ነበር አይደለ? ሌላው ደግሞ እንዲህ ሲያደርጉ እንደዚህ ሲሆኑ እሰማ ነበር አይ ነበር ስማቸውን እየጠራሽ ልክ እንደኔ። እሺ ልክ አሁን ምን እንደምትፈልጊ ማወቅ እንፈልጋለን። ምን እንደምትፈልጊው ምን አስጨርሽኛ ማየ አንዴ ለጠየቀችሽ ጥያቄ ምላሽ ሰጫታለሽ። እሷ ስም ጠርታ ከሌ መጣ እኔ ስራ በሆንኩ ሰዓት ይቅሙ ነበር እናንተም ፈልገው ነው ወይ ባል ያለችው ነው። እነሱ የአያታችን ዘመዶች ናቸው። አያታችን ልንጠይቅ ስንሄድ ነው የሚመጡት አንድ ላይ። ግን ትዝ አይለኝም አክቹሊ ሁሉም ነገር ኦፕን አፕ ነበር። ይሄ ዘመድ ጥየቃ ቤት ሲመጣ እንደሚሆነው ነው። ግን እንደዚህ ባዳ እንደሆኑ አላውቅም ነበር። አሁን እየሰማው ነው አክቹሊ። እናንተ እኮ ናችሁ ይዛችኋቸው የምትመጡት። የእናቴን ዘመዶች እኮ እኔ ነኝ ማውቃቸው። እኔ ማላውቀው ዘመድ አለን እንዴ? እናቴ ማማ ዘሪሁን ማን ነው? ዘሪሁን ይወድሻል ምናምን ነገር ልጅሽን እፈልጋለሁ ብሎኛል ምናምን ብለሽ ከዛ በኋላ ግን ከሱ ጋር ሌላ ነገር ስታደርጉ አይቻችኋለሁ፣ አግኝቻችኋለሁ። እሱም መልሽልኝ። ከሱ ጋር ሌላ ነገር ስታደርጉ እኔ በጆሮዬ ሰማችሁ ነበር። ላይክ ምን እናደርግ ነበር? ሲግልጽ አለ የተናገርሽ ነው። ግልጽ ማድረግ አያስፈልግም። በቃ ታውቂዋለሽ ምን እንዳልኩኝ። መልሽልኝ ማማ መልሽልኝ። ዘሪሁን ማለት የኔ ኩያ ነው። በጣም ይፈልግሻልና እህቴን ምንድነው ልጅሽን ፈልጋታለሁ ምናምን ነገር ብሎኛል ብለሽ ጠየቅሽ። ከዛ እኔ ምን አልኩሽ?
እኔ ሐሳብ የለኝም። ይሄ ልጅ በመጥፎ ነገር አይቼው አላውቅም እንደዚህ አይነት ጉዳይ። ግን ከዛም በኋላ በስንተኛው ቀን ሁላ ሰፈሩ ሁሉ ያውቃል። ከሱ ጋር አርግዘሽ የሆነ ቀን መተሽ ጓደኞቼ ቤት አባረሽኝ ከቤት ጓደኞቼ ቤት ሶር መተሽ ምን አባሽ ልታረጊ ነው የምትደውይለት? አመንሽም አላመንሽም የ3 ወር እርጉዝ ነኝ ከሱ ስትይ ጓደኛዬ ሰምታሻለች። ከዚህ በላይ አላወራም። አይ ቲንክ ኢዝ ኢነፍ። ምክንያቱም መልስ መስጠት ስለማትቺ ይሄን ነገር ግን አሁን ጀግመሽዋል። አሁን ራህመት ኢሞ የሚያውቁት ሰው አለ፣ እዛ የሚያውቁት ሰው አለ። በሱ ምክንያት የምትጣያቸው ቴንክ ዩ። ሌላም ሰው እኮ አለ። ዘሪው ብቻ ሳይሆን እነ ኡስማንም ይመጣሉ፣ እንደ ፍሬምም ይመጣሉ። እሱ ሊቅሙ ቤት ውስጥ ሊቅሙ ሊያጭሱ የሚመጡ ናቸው። እኛም ብለው አይደለም የሚመጡት። እሱ እንግዲህ ዛሬ ስንት ዓመት ባማ ምንድን ነው የምትፈልጊው? በዚህ ካወራን መሆን አለበት ኖ በዚህ ካወራን የኛ ህይወት አስተማሪ አይሆንም። ያሳፍራል እንጂ የኛ ህይወት አስተማሪ አይሆንም። አያሳፍርም። ግን ውሸት አትናገሪያ ማማ። ውሸት አይደለም። እኔና አንቺ እናውቀዋለን እኮ። አዳምጪኝ። ምንድነው የምትፈልጊው ማማ? እኔ ማወቅ ፈልገው ምንድነው የምትፈልጊው? ምን ላድርግልሽ? አስተካኪ እና አቡኬ እነ ሙባረክ ከሁለት ይዘሻችሁ ስትመጪ እናት ነኝ አይደለ? እኔ አላውቃቸውም እነማን እንደሆኑ ራሱ እኔ ለማለት አላውቃቸውም ራሱ እነማን እንደሆኑ ስለምታወሪ አላወራለች። እሺ እድሉ አፋፌን ነው የምትለኝ። እሺ ይኸው እድሉን ሰጥተንሻል እንዴ። አዳምጭና እኔም አዳምጭሻለሁ አይደለ? ጸጥ ብዬ ሰምቼሻለሁ አይደለ? አንቺ የምታወሩ ነገር እውነታ ከሆነ በኮንፊደንስ ዝም ብለሽ አዳምጭ። ከነገሮች ለማምለጥ ውሸትም እያነሱ መለጠፍ። አሁን የምትይው ነገር ካደረግኩ ይኸውልሽ ህሊና ይውቀሰኝ። እውነትም አብጃለሁ ማለት ነው። የአይምሮ ችግር አለብኝ ማለት ነው። ደግሞ ከፈለግኩኝ ማለት ነው ማንንም ሳላስፈቅድ 20 ዓመት ከነክብር ያገባሁት 5ቱንም ከአንድ ወንድ የወለድኳችሁ ሳስበው ራሱ ደስ የሚለኝ ኖሮ ነው። ራህመት ኢማን ነፃነት ኮመንት አድርጉ ፕሊዝ። እኔ ያየሁትኝ እናንተ ላይ ለኔ ያልነገራችሁ የደረሰባችሁ ነገር አለ፣ ጻፉት፣ አውጡት። ምክንያቱም እኔ ብቻዬን አይደለም 5 ሰው ግን አይዋሽም። ካሉ መግባትና ሁሉም የራሱን ቢነግርሽ አቡ አታምኝም። ሁላችንም የራሳችን ቁስል አለ። ዛሬ ወንድ ልጅ አናምንም። ዛሬ ወንድ ሁሉ እንደሷ ነው የሚመስለን፣ የሚጫወትብን ነው የሚመስለን። አናምንም፣ ወንድ ጎረቤት አናምንም። በቃ ሰው የተባለ እዚህ ምድር ላይ አናምንም። ሳይኮ ሆነናል። ግን አሁንም እየተወችን አይደለም። አሁንም እየነካካችን ነው እንድናወራ። አሁንም የታላችሁ እየተባልን ነው። እኛ እንሙት ራሳችን እናጥፋ ወይስ እንተዋት? እስቲ ንገሩኝ። እንተዋት? ኮመንት ላይ ንገሩኝ። ልተዋት ወይስ እስቲ መላካላችሁ እኮ ብለሽኛል። እኔ እኮ ሙቺ ብለሽኛል። በሞት እኔ በሞት ምን ትጠቀሚያለሽ? ተዋት። ይኸው ተዋት። ልተዋት ንገሩኝ። እኔ ምን ላድርግ? እኔ እኮ እናቴ ናት እስቲ ልኮ እያልኩ እህቶቼን የምረዳው ለእናቴ ብዬ ነው፣ ለአባቴን ብዬ ነው። የእነሱን ገበና ላለመውጣት ከቨር እያደረግኩ ያሉት እንጂ እኔ የራሴን ህይወት ዛሬ ምን የመሰለ ትዳር መስርቼ መኖር አያቅተኝም። ግን አሁንም እየሰራሁኝ ለነገ ስራ እጨነቃለሁኝ እኔ። ምክንያቱም ነገ እህቶቼ ቦታ ሳላሲዝ የራሴን ህይወት አልጀምርም ብዬ። እሷ ግን የምታስበው ጫት መቃሚያና መጠጫ ስላላገኘች ነው፣ ወይም ደግሞ ጥፍር የምሰካበት ስላላገኘች ነው። ተምሬያለሁ ሕክምና እኔ አልቅምም። ድሮ አባትሽ እያለ አይቃምም ነበር እኛ ቤት። አባታችን ካልደበደባችሁ ስሙን ድምፁን ራሱ ከሰማሁ አልደውልለትም። የት ነካልለውም። ሰውየው የስኳር በሽተኛ ሆኖ ማለት ነው። መርፌ ወደን እየወጋ ነው የሚኖረው። የመጨረሻ አሁን ስለሱ ያዝንኩ አይደለም እናውራ ከተባለ አሁን እኮ ያለው ነው። አንድ አልጋ ላይ ነው እኮ የምተኙት ከነ ኢሙ ጋር ከነ ራህመት ጋር አይደል? እንዴት በነጋቱ አብረሻቸው አይደል? በነጋታው ወጥተሽ ልጆች እንደዚህ ሆነ ተብሎ ይባላል። ማማ እናትነት እንዳንቺ ከሆነ እኔ እናትነት አላረገውም። እሺ እናት መቼም አልሆነም። ለምን ድረስ ምካሪ ሃይማኖት ምካሪ ወይ ልስማሽ ልጅ ስሚ ቆይ ንገሪ መክርሽ የመከርኩሽ ምክር ታውቂዋለሽ። ባለፈውም እና ስላልጋ ማሰራሻኛ ስለምን እንደምታወሪው እኛ አልጋለን ወይ? አረ ህይወት ተናገር። እኛ አልጋለን፣ ፍራሽም እኮ የለንም። አንድ ፍራሽ ቆጥ ላይ ነው ያለው። እሱንም የምትተኛው ሀያት ነች። ወደዛ ወርውሪያት። ሴትዮዋ እኮ ነው የምትይኝ አይደል እንዴ? አሁን ዱባይ ቤት ነው የምትፈልጊው? ሃይማኖት አዳምጪ። ቤት ነው የምትፈልጊው? ምክንያቱም የምትፈልጊው እኮ አንዴ ቤት ስጫት። ሃይማኖት የምትፈልገው ነው አትከልክኛ። የምትፈልገው እኛ አየሻት። ይኸውልሽ ለምን መሰለሽ ልትሸፍኛ አትፈልጊ። ይኸውልሽ ሀይባ እየተሳደበች ማለት ነው። ይኸውልሽ 4 ሰዓትም 5 ሰዓትም ሲመጡ እኔ በር አላስገባም እላለሁ። ብርድ ይቀጥቅጣቸው ብዬ ማለት ነው። 6 ሰዓት 8 ሰዓትም ይመጣሉ አይደል? ምን አባሽ ያርጉሽ? ደውላ
እኔ ምን አውቃለሁ? እሷም እንደዚህ እየመጣች ስትበጠብጥ እኮ ከዚህ በፊት ተከሳ ሁሉ ታስራለች እኮ። ሃይማኖት ቤሩት ሂዳ ስትመጣ የሀገር ጋጋታ የሀገር አሁን ቅድም ሙባሪክ ምናምን ምልሽ ሰብስባ አምጥታ ቢራ አምጥታ ቤት ውስጥ ይኸው አላህ ይፍረድብኝ። እኔ ውሸት ምናገር እናት ነኝ እና አሁን ይሄ እንትን ነው ልጅ ነሽ ስለማስብ ዝም ነው ምልሽ እኮ ቤት አይደል ቢራ አምጥተሽ መጠጭ የነበረው። ሌላው ምልሽ ሃይማኖት አስተማሪ መሆን አለብሽ። እሺ ነገ ብዙ ህይወት ይጠብቅሻል። እኔ ኖር ያለው አሁን ነገ ከነገ ወዲያ ልሙት አላውቅም። እናቴ ባለጌ ናት፣ ዱርዬ ናት። ዱርዬ ስለሆነች ነርሲንግ ተማረች። ያንቺ እናት ፕሮፌሽን ነርስ እኔን ትምህርት አቋርጪ ብለሽኝ ማለት ነው ከወንድ ጋር አዳርተሽኝ እኔን ትምህርት አቁሚ ብለሽኝ አንቺ ሄደሽ ተማርሽ። ጎበዝ እናት ስለሆንሽ ቴንክ ዩ። እኔ አዳራውሽ አንቺን። ስለዚህ አባት እናንተን ጥሎ በመሄዱ አየሽ። አንቺ ተማሪ እኔ ያንቺ ልጆች አስተምራለሁ። አንቺ ተማሪ እኔ ያንቺ ልጆች አስተምራለሁ። ያንቺ ልጆች እሰማላለሁ፣ እንከባከባለሁ። ሁላችሁንም ባላችሁበት እንከባከባለሁ። ምክንያቱም ያ ስለሆነ ኃላፊነቴ። ለምንድን ነው እኔ እንደናት ፖዚሽን የሚሰጠኝ? እኔ ገና ተውናትም አሁንም እዛው ነን፣ እንሰማታለን። የሆነ ነገር እንዳትሆን ብለን እንጠብቃታለን። ያንዳንዱ የምታደርገው ነገር ስለሚያናድደን በዛ ነው ጸብ የሚነሳው። ሰላም ነበርን፣ ምንም የተፈጠረ ነገር የለም። አዲስ ነገር አባታችን መጥቶ አልጣላት፣ በቤት ጉዳይ የሆነ ነገር አልተፈጠረም። ምንም የተፈጠረ ነገር የለም። ይሄ ሰላም ራሱ ካገኘን ኦልሞስት አሁን አመት ምናምን ይሆናል። ሰላም ነው፣ ምንም ነገር የለም። ዛሬ ምን ተነስቶ ምን ተገኝቶ ከመሬት ተነስቶ ሃይማኖት ስራ ቦታዋ እንዲህ ነው የምትሰራው እንዲህ ነው ኢማን እንደዚህ ምናምን ተብሎ እኛ ደግሞ እንታወቃለን። የሰፈር ሰው ፎቶአችንን እያወጡ መለጠፍ ጀመሩ። ሺሜካ ሳይኮ አመ ሳይኮ። ግን ዛሬ ራሴን ካጣው እዛ ጋር ብዙ የሚጎዳ ሰው አለ። ገባሽ? በእኔ ምክንያት ዛሬ ትናንትና ያመመኝን ትናንትና ታመሜ ግን ዋጥ ያደረኩትን ህመም ነው እንዲሰማኝ ያደረገች። ትናንትና ያልፋል ብዬ ታገስኩትን ነው ዛሬ እንዲሰማኝ ያደረገች። እናት እኛ የእናት ጣም አናውቅም። ተቸግረን አብረን አልፈና፣ ግን ጣሙን አናውቀው፣ በጭራሽ አናውቀው። እሺ ኬት መጣ ይሄ ስሜት? አሁን እኔ ፈልጌ አይደለም ያመጣሁት። እያንዳንዳቸውን ጠይቂ፣ ትንሿን ጠይቂ፣ ሞቴን ጠይቂ። እያስመሰሉ ነው የሚኖሩት። ዛሬ ተቀጥቅጦ ፊታቸው አይናቸው አብጦ ትምህርት ሲገቡ ምናችሁ ስትያቸው ኖርማል ነው የሚሉት። ማን ነው የሚቀጣቸው? እሷ ትመታቸዋለች። አሁን እዚህ እስካሁን ድረስ እንዲህ ሆነው አሁንም ትመታቸዋለች። ቢላ ነው የምታነሳብሽ። አይንሽን ጭንቅላትሽን ነው የምትልሽ፣ ሆድሽን ነው የምትረግጥሽ። ለምን የመግደል ገባሽ? እናቴ እኔ ልጠይቃት። ሃይሚ ከሀገር ከወጣ 17 ዓመት ሆነኝ ብለሻል። በምን የታይተሽ ነው አንቺ እናንተ እንደምትመታቸው? አንደኛ እኔ ላይ የምታደርገው ነገር ስለሆነ መቼም የቀመሰ ግን አንቺ ላይ ድሮ ነበር የምታደርገው። አሁን እናትሽ የበለጠ ከዘመኑ ጋር ዘምና መምታትታ ቢሆንስ? ኖ አይ እህቶች አይዋሹም። አንገር ልንገርሽ፣ ውሸታም የለም እኛ ቤት ውስጥ። እህቶች አይዋሹም፣ እምልልሻለሁ። እህቶች አይዋሹም፣ አንድ ቀን አይዋሹም። በዚህ 100% እርግጠኛ ነኝ። እምልልሻለሁ፣ እህቶች ይዋሹ። ቢያንስ እንኳን እኔ ጓደኞቼ ናቸው፣ እህቶቼ ብቻ አይደሉም። ኢትዮጵያ ብዬ ቤተሰብ አለኝ ብዬ እንድል ያደረጉኝ እነሱ ናቸው እንጂ እኔ የወጣው ጊዜ እኔ ቤተሰብ የለኝም ኢትዮጵያ የሚባል ድርሽ አለልም ብዬ ነው ተፍቼ ወጣሁት። እነሱ ግን እያደጉ ሲመጡ እነሱ አለው ሲሉ ነው። በእነሱ ምክንያት ነው ድጋሚ እናሷ የታረቅ ነው እንጂ እኔ እናሷ ያለው ነገር አልቋል። በቃ እኔን እኮ በጣም ሌቭል የተባለ ደረጃ አድርሳኛለች። ገባሽ? በቃ መጨረሻ ስንቴ ነው ሱሳይድ ላደርግ ስል ገመድ የተያዘ በማዛ መልሽላቸው። ስንቴ ራሴ ላጠፋ። ለምን ስንቴ ራሴ ላጠፋ ነበር ሲሉን እኮ ሃይሚ ለምን አምሽቼ ነገር እሷን ለመጠየቅ አንቺ ድሉን እየሰጠሽኝ አይደለም። ለምስሽ ማትመልስልሽ ብዙ መልሶች አሉ። ይሄ ጭንቅላት ውስጥ የቀሩ ይሄ አሁን ዝም ብላለች። ማዛ ዝም በይ እሺ። አሁን ለምሳሌ የመጀመሪያው ጥያቄ እውነት እሷ ራሷ ታጠፋ ተይዛ ነበረ? እሱን አምሽታ ስትመጣ አትገቢም ስላልኳት 9 ሰዓት ሌሊት ከትምህርት ቤት ከየካቲት ትወጣና 32 ጎረምሶች ጋር ትሄዳለች። ገብቶሻል? 9 ሰዓት ተማሪ ሲወጣ እሷ ከምሽቱ 6-7 ሰዓት ሌሊት ትመጣለች። አትገቢም እላታለሁ። በዚህ መሀል ጥሩም ጎረቤት